አንድን ተራ ቀን ወደ ታሪክ ማህደር የሚቀይረው አጋጣሚ ጥር 15 2009 እንደ አውሮፓውያን አቆጣጠር ኒውዮርክ ከተማ በብርድ ተውጣ በነበረበት የላጓርዲያ አየር ማረፊያ እንደ ማንኛውም ቀን በተሳፋሪዎች ተሞልቷል። ሰዎች ለስራ፣ ለጉብኝት ወይም ቤተሰቦቻቸውን ለመጠየቅ ቸኩለዋል። ከእነዚህም መካከል የዩኤስ ኤርዋይስ በረራ ቁጥር 1549 ተሳፋሪዎች ይጎበኙታል። ይህ በረራ ከኒውዮርክ ተነስቶ ወደ ሻርሎት ሰሜን ካሮላይና የሚያመራ መደበኛ በረራ ነበረም። በአውሮፕላኑ ውስጥ 150 መንገደኞች አሉ። አንዳንዶቹ ላፕቶፓቸውን ከፍተው ስራ ይጀምረዋል። ሌሎቹ ደግሞ ለጉዞው ዝግጁ ለመሆን ወንበራቸው ላይ ተደግፈዋል። ነገር ግን የዚህ በረራ ልዩ የሚያደርገው በመሪው ወንበር ላይ የተቀመጡት ሰው ናቸው። ካፕቴን ቼስሊ ሱሊ ካለንበርገር። ሱሊ በወቅቱ የ57 ዓመት ጎልማሳ ሲሆኑ ከ20 ሺህ በላይ የበረራ ሰዓታት ያላቸው አንጋፋ ፓይለት ነበሩ። ከጎናቸው ደግሞ ረዳት ፓይለቱ ጄፍ ስካይልስ ተቀምጧል። ጄፍም ቢሆን በአቪዬሽን ዘርፍ ሰፊ ልምድ ያለው ባለሙያ ነበር። ከቀኑ 3 ሰዓት ከ25 ደቂቃ ላይ ግዙፍ ኤርባስ ኤ320 አውሮፕላን ከማኮብኮቢያው ተነስቶ ወደ ሰማይ ተነጠቀም። ሰማዩ ጥርት ያለ ቢሆንም ቅዝቃዜው ግን ብርቱ ነበር። አውሮፕላኑ ወደ ላይ እየተመመ ሲሄድ በውስጡ ያሉት መንገደኞች ከስር የሚታየውን የኒውዮርክን ሰማይ ጠቀስ ህንፃዎችና በበረዶ የተገደበውን የሃድሰን ወንዝ በግርምት ይመለከቱ ነበር። ሁሉም ነገር ሰላማዊ ነበር። ካፕቴን ሱሊና ጄፍም የደህንነት ፍተሻዎች እያደረጉ አውሮፕላኑን ወደ ታሰበው ከፍታ እየወጡት ነበረም። ማንም ሰው ከአንድ ደቂቃ ተኩል በኋላም ህይወታቸው ለዘላለም እንደሚቀየር አልገመቱም። በአየር ላይ ለ90 ሰከንድ ያህል ብቻ እንደቆዩ ካፕቴን ሱሊ በመስኮት በኩል አንድ የሚረብሽ ነገር ተመለከተ። በሺዎች የሚቆጠሩ ትላልቅ የካናዳ ዘዬዎች ወይም ወፎች እንደ ደመና ተሰብስበው በቀጥታ ወደ አውሮፕላኑ አቅጣጫ እየመጡ ነበር። አውሮፕላኑ በከፍተኛ ፍጥነት ከወፎቹ መንጋ ጋር ተጋጨ። በቅጽበት ያ ሰላማዊ የበረራ ድምፅ ጠፋ። በምትኩ ባንግ ባንግ የሚል አስፈሪ ድምፅ ተሰማ። የሁለቱም ሞተሮች ኃይል በአንድ ጊዜ ተቋረጠ። አውሮፕላኑ ውስጥ ያለው መብራት ብልጭ ድርግም ማለት ጀመረ። ከፍተኛ የሆነ የጭስና የተቃጠለ ነገር ሽታ ወደ ተሳፋሪዎቹ ክፍል ዘለቀ። በአየር ላይ 2800 ጫማ ከፍታ ላይ ዓለም ጸጥ ያለች መሰለች። ነገር ግን ያ ጸጥታ የሰላም ሳይሆን የሞት ጥላ ያረፈበት ነበረ። ሁለቱም ሞተሮች ቆመዋል። አውሮፕላኑ እንደ ድንጋይ ወደ መሬት መሳብ ጀምሯል። በኮክፒት ወይም የፓይሎቶች ክፍል ውስጥ ያለው ሁኔታ እጅግ አስጨናቂ ነበረም። ካፕቴን ሱሊና ረዳት ፓይለቱ ጄፍ ስካይልስ ለብዙ ዓመታት በበረራ አስመሳይ ወይም ሲሙሌተር ላይ የተለማመዱት አደጋ አሁን በገሃድ ከፊታቸው ቆሟል። ነገር ግን አንድ ትልቅ ችግር አለ። በዚያ ከፍታ ላይ ሁለቱም ሞተሮች ሲጠፉ ምን ማድረግ እንዳለባቸው የሚያስተምር መመሪያ በታሪክ አልነበረም። ሱሊ ወዲያውኑ መሪውን ተረከበ። የእኔ ቁጥጥር ነው አሉ። ጄፍ ደግሞ ሞተሮችን በድጋሚ ለማስነሳት የሚረዱ የድንገተኛ ጊዜ መመሪያዎችን በፍጥነት ማገላበጥ ጀመረ። በ3 ሰዓት ከ27 ላይ ሱሊ የአየር መቆጣጠሪያ ማማው የመጀመሪያውን አስደንጋጭ መልእክት አስተላለፉ። ሜይዴይ ሜይዴይ! ይህ በረራ 1549 ነው። ሁለቱም ሞተሮች ላይ ወፎች ተጋጭተዋል። ኃይል አጥተናል። ወደ ላጓርዲያ እየተመለስን ነው። በመቆጣጠሪያ ማማው በኩል የነበረው ፓትሪክ ሃተርን የተባለው ባለሙያ ደነገጠ። ወዲያውኑ ሌሎች አውሮፕላኖች እንዲቆሙ አዘዘም። መንገዱ ክፍት አደረገ። ነገር ግን ሱሊ አውሮፕላኑ ወደ ታች የሚወርድበትን ፍጥነት ሲመለከት አንድ እውነት ገባቸው። ወደ ላጓርዲያ ለመመለስ የሚያስችል ከፍታና ፍጥነት የላቸውም። ሌላ አማራጭ የት አለ ብለው ጠየቁ። የመቆጣጠሪያ ማማው በኒው ጀርሲ የሚገኘው የቴትሮቦሮ አየር ማረፊያ ጠቆማቸው። ሱሊ ለሰከንዶች አሰቡ። ኒውዮርክ በህንፃዎች የተሞላች ናት። አውሮፕላኑን ለማድረግ ቢሞከርና ሳይሳካ ቢቀር እንኳን አደጋው በመንገደኞች ላይ ብቻ ሳይሆን በከተማዋ ህዝብ ላይም የሚወርድ እልቂት ይሆናል። በዚህ ጊዜ ሱሊ በታሪክ የማይረሳው እጅግ አስደንጋጭ ግን ቁርጠኛ መልእክት አስተላለፉ። መመለስ አንችልም። የትም አየር ማረፊያ አንደርስም። በሃድሰን ወንዝ ላይ እናርፋለን። በመቆጣጠሪያ ማማው የነበረው ባለሙያ ማመን አልቻለም። በሃድሰን ላይ ብሎ በድጋሚ ጠየቀም፣ ግን መልስ አልነበረም። በአውሮፕላኑ ውስጥ መንገደኞቹ ሞተሩ መጥፋቱን ተረድተዋል። አውሮፕላኑ ክንፉን እያወዛወዘ ወደ ታች ይወርዳል። ሱሊ አውሮፕላኑ ካለ ሞተር ኃይል እንዲሳፈፍ እያደረጉት ነው። ፍጥነቱን ከቀነሱ ይከሰከሳሉ። ፍጥነቱ ከበዛ ደግሞ ውሃው ላይ ሲያርፍ ይበታተናል። ልክ ከውሃው ጥቂት ጫማዎች ሲቀሩት ሱሊ ለአፍታ ማይክሮፎን ከፈቱ። ለመንገደኞቹም ሆነ ለሰራተኞቹ እንዲህ አሉ። ይህ ካፕቴኑ ነኝ። ለግጭት ተዘጋጁ። እነዚህ ቃላት በአውሮፕላኑ ውስጥ ሲተጋቡ የበረራ አስተናጋጁ በአንድ ድምፅ ራስን ዝቅ አድርግ፣ ተዘጋጅ እያሉ መጮህ ጀመሩ። አውሮፕላኑ በኒውዮርክ ሰማይ ላይ ከጆርጅ ዋሽንግተን ድልድይ
ከጥቂት ሜትሮች በላይ ብቻ እያለፈ ወደ ዝቅተኛው የሃድሰን ወንዝ ቁልቁሎ ተወረወረ። አውሮፕላኑ አሁን በኒውዮርክ ሰማይ ቢጠቀስ ህንፃዎች ዝቅ ብሎ እየበረረ ነው። በሃድሰን ወንዝ ዳርቻ ያሉ ሰዎች ቀና ብሎ ሲመለከቱ ማመን አልቻሉም። አንድ ግዙፍ አውሮፕላን ምንም አይነት ሞተር ድምፅ ሳይሰማ እንደ ግዙፍ ወፍ በዝምታ ወደ ወንዙ እየወረደ ነው። በኮክፒት ውስጥ ሱሊና ጄፍ የመጨረሻዎቹ ሰከንዶች በትግል እያሳለፉ ነው። ሱሊ የአውሮፕላኑን አፍንጫ በትክክለኛው አንገል ላይ ለመጠበቅ እየታገለ ነው። በትንሹ ዝቅ ካለ አውሮፕላኑ በውሃ ይዋጣል። በትንሹ ከፍ ካለ ደግሞ በጅራቱ በኩል ተሰባብሮ ይሰምጣል። በተሳፋሪዎች ክፍል ውስጥ ሞት ለሁሉም ታይቷቸዋል። አንዳንዶች ጎን ለጎን ያሉትን እንግዳ ሰዎች እጅ አጥብቀው ይዘዋል። ሌሎች ደግሞ አምላክ ሆይ ማረን እያሉ ይጸለያሉ። ሱሊ ግን በአእምሯቸው ውስጥ አንድ ነገር ብቻ ነበረ፣ ፍጥነትን መቆጣጠር። ከቀኑ 3 ሰዓት ከ31 አውሮፕላኑ በሰዓት 240 ኪሎ ሜትር በሆነ ፍጥነት ከውሃው ጋር ተጋጨ። ከፍተኛ ድንጋጤ። አውሮፕላኑ እንደ ኳስ ውሃ ላይ ተንሳፈፈ። ተሳፋሪዎች ከመቀመጫቸው ወደፊት ተወረወሩ። ነገር ግን አውሮፕላኑ አልተሰባበረም፣ አልሰመጠም። በሃድሰን ወንዝ ላይ እንደ ጀልባ መቆም ቻለ። ሁላችሁም ውጡ የሚል ትዕዛዝ ተሰማ። ተሳፋሪዎች በሩን ሲከፍቱ የጠበቃቸው ግን ሌላ ፈተና ነበር። የጥር ወር የኒውዮርክ ብርድ። የወንዙን ውሃ መጠን ከዜሮ በታች -2 ዲግሪ ሴልሺየስ ነበረም። አውሮፕላኑ ውስጥ ውሃ መግባት ጀምሯል። ሰዎች በፍርሃት ተውጠው ወደ ክንፎቹ ላይ ወጡ። 150 ሰዎች በበረዶ በቀዘቀዘ ወንዝ በሁለት ክንፎቹ ላይ ቆመው እርዳታ ይጠይቃሉ። ነገር ግን ተአምር በዚህ አላበቃም። በአቅራቢያው የነበሩ የኒውዮርክ የውሃ ታክሲዎች እና ፌሪዎች አደጋውን እንዳዩ መመሪያ ሳይጠብቁ ወደ ስፍራው መጓተት ጀመሩ። የመጀመሪያው ጀልባ አደጋው በደረሰ በ4 ደቂቃ ውስጥ ደረሰ። የጀልባው ካፒቴኖች እና ሰራተኞች ገመድ እየጣሉ መሰላል እየዘረጉ ሰዎች ከቀዝቃዛው ውሃ ማውጣት ጀመሩ። መንገደኞቹ በድንጋጤ ቢንቀጠቀጡ አንዱ ሌላውን እየረዳ ወደ ጀልባው ተሻገሩ። በዚህ ሁሉ ግርግር መሃል ግን አንድ ሰው አሁን በአውሮፕላኑ ውስጥ ነበረ፣ ካፕቴን ሱሊ። አውሮፕላኑ ውሃ እየሞላው እያለ እርሳቸው ግን የባትሪ ብርሃን ይዘው ከመጀመሪያው እስከ መጨረሻው ወንበር ድረስ ተጓዙ። ማንም የተረሳ ሰው አለመኖሩን 2 ጊዜ ደጋግሞ አረጋገጡ። በመጨረሻም የአውሮፕላኑን መዝገብ ይዘው አውሮፕላኑን ለቀው የወጡት የመጨረሻው ሰው ሆኑ። አውሮፕላኑ በሃድሰን ወንዝ ላይ ካረፈ ከጥቂት ሰዓታት በኋላም ዓለም በዜና ማሰራጫዎች ፊት ደነገጠች። በሺዎች የሚቆጠሩ ሰዎች ወንዙ ዳርቻ ቆመው ግዙፍ አውሮፕላን በውሃ ላይ ተንሳፎ ሲመለከቱ እየታየ ያለው ነገር እውነት አይመስልም ነበረም። ከተሳፋሪዎቹ መካከል አንዱም ሕይወቱ አላለፈም። ጥቂት ሰዎች ቀላልና ከባድ የአካል ጉዳት ቢደርስባቸውም 155ቱም ሰዎች ወደ ቤታቸው ተመለሱ። ይህ ክስተት በሃድሰን ላይ የተደረገው ተአምር ዘ ሚራክል ኦን ዘ ሃድሰን ተብሎ በታሪክ ተመዘገበ። ታዲያ ይህ ታሪክ ለምን ዛሬም ድረስ ይነገራል ካልን ምክንያቱ ከአደጋው መትረፋቸው ብቻ አይደለም፣ በዚያ ቀን ያየነው የሰው ልጅ እውነተኛ ባህሪ ጭምር እንጂ። በከፍተኛ የጭንቀት ሰዓት ተሳፋሪዎች አልተረጋገጡ፣ አንዳቸው ሌላውን አልገፉ። ይልቁንም ሴቶችና ሕፃናት ቀድመው እንዲወጡ ተደጋገፉ እንጂ። የጀልባ ካፕቴኖች ምንም ትዕዛዝ ሳይጠብቁ ለወገኖቻቸው ደረሱ። ካፕቴን ሱሊ ግን ጀግና መባላቸውን አልወደዱትም። እርሳቸው እንዲህ ይሉ ነበር፣ እኔ ጀግና አይደለሁም፣ የሰለጠንኩበትን ስራ ነው የሰራሁት። ስራውን ደግሞ ብቻዬን አልሰራሁትም። ሉሲ በዛ ዕለት ለ40 ዓመታት ያካበቱት ልምድ በሙሉ በ208 ሰከንዶች ውስጥ ተጠቀሙበት። ይህ ታሪክ የሚያስተምረን ትልቅ ቁም ነገር ለዓመታት የምናካብተው እውቀትና የምናሳየው ዲሲፕሊን አንድ ቀን ህይወታችንን ብቻ ሳይሆን የብዙዎችን ህይወት ሊታደግ እንደሚችል ነው። ዛሬ የአውሮፕላን ከሃድሰን ወንዝ ወጥቶ በሰሜን ካሮላይና በሚገኝ ሙዚየም ውስጥ አርፏል። በየዓመቱ በአደጋው ቀን የተረፉት መንገደኞችና የሱሊ ቤተሰቦች ተገናኝተው ህይወትን ያከብራሉ። ይህ ተአምር ለእያንዳንዳችን ትልቅ መልእክት አለው። በአስቸጋሪ ሁኔታዎች ውስጥ ስናልፍ ተስፋ መቁረጥ ከፊታችን ቢቆምም በትክክለኛ ውሳኔና በረጋ መንፈስ የማይታለፍ አደጋ እንደሌለ ያሳየናል። እንደ ሱሊ ሁሉ እኛም በህይወታችን የሚገጥሙንን ሞተር አልባ ወቅቶች በድል ለመሻገር የውስጥ ጥንካሬያችንን መሰብሰብ እንዳለብን ያስታውሰናል። የዛሬውን ዝግጅታችንን በዚህ ጨርሰናል። ስላዳመጣችሁን እናመሰግናለን።